ቤሩቶች እኒህ ያህደግንስ ታስቱኒ ሃያ እንደግንማ እና አምቡላንስ በይን አመላልስ ሁላችንም ሄደናል። ሁላችንም ያልሄደች የለችም፣ ያልተነካካች የለችም። ያልተነካካ ሰው የለም። ሀቡዬ ሁላችንም ሄደናል። ሁላችንም ሄደናል። ያልተነካካ ሰው የለም። ሀቡዬ ጋሪ በይን ደግሞ እንትናች አምቡላንስ በይን አምቡላንስ በይን። እንግዲህ ሪት አድራሽና መላሽ ናት። ቀዳሽ ተቋሽ በሏት። እሷ ግን እናቴ ትሙት አበሻ ማለት ልንገራችሁ፣ ሳውዲ አረቢያ በሸሪዓ ነው የምትተዳደረው አይደለም። አበሻ ማለት ምን ያህል የክፋት ጥግ እንዳለን እኮ የሚያሳውቀው እኮ ሳውዲ አረቢያ ድረስ ሄደው አረቄ የሚያወጡት ጫካ ውስጥ አበሻ ነው። ሳውዲ እንግዲህ ሳውዲ በሸሪዓ የምትተዳደርበት ሀገር አበሻ ነው አረቄ የሚያወጡ። አረቄ ይሄ ስካር ህግ ያለበት ሀገር ነው። ቤሩት ሄዶ ጥንቆላ ምን አለ እንደ ሀገር ይሁን። መች ነው ነዳጅ ፈልፍለን የምናወጣው? የሆነ ነገር በቃ አበሻን የሚያስመዘግብ ስራ እንዴ ተንኮላችን አብሮ ነው ሄደ። እከሌ የሆነ ስራ ሰራች ሲባል አይጥ የምትገንዙ ሰዎች አላችሁ። አይጥ ገንዛችሁ በገበያ የምትሉ አላችሁ። እኔ ከዚህ በፊት እኮ ነግሬያችኋለሁ። ችግሩ ሰው እኔን አይሰማኝም። ታብታብ እያደረጋችሁ ትሰማላችሁ። ከዛ በኋላ ደንቆሮ ናችሁ። የሆነ ሰው ሲያልፍለት አትወዱም። ቅንቅናም ጥፍራም አብራችሁን እየበላችሁ እየጠጣችሁ ስንት ጉድ የምታደርጉ እኮ አላችሁ። እግዚአብሔር ስንት ጉድ። የቤሩቶቹ ደግሞ የገበያ ተሰሰሩ አይተናችሁ እናቅም። ቤሩት የገበያ ማድረጋችሁ አለን እንጂኛ ወይ የሱቅ ኪራዩ በስርዓት ወይ ታብታባችን ወይ እንተ ፎሎራችን አላደገ ምንም ነገር እንትን አለ። ማሲ ብርጅስቶን ላይ ገስት ላይ ሳሪ ሊጥሉ ሳሪ ላይ ማሲ ቤት ሞዴት ነው። እሺ የት ነሽ ወዴ? ተደበደበች ፖሊስ ጋር እንደዚህ ኤምባሲ። በቃ የኛ ውሎ ይሄ ነው። እስቲ ዱባዮች እንችላለን ብላችሁ ኮሜንት ጻፉ። በዚህ ሳውዲ ጠንቋ ያለ እንደ ወዶቼ አለ። ሳውዲዎች አላችሁ፣ አዋቂ አላችሁ። እኛ ዱባይ አንድ አዋቂ ነበረችን፣ እሷም ቀጥቅጦ አስወጥቷታል መሰለኝ። ሳውዲዎች አላችሁ አዋቂ የለም። በቃ ከቤሩት እንልክላችኋለን፣ ቅርንጫፍ ይከፈትላችኋል። ኢትስ ኦኬ ቅርንጫፍ ይከፈታል፣ ብራንች። ያቺ ቀጠን ያለ ሴትዮ ናት ተብሏል። ወፈር ያለችው ደግሞ ሳውዲ እንከፍትላችኋለን። ሳውዲ ደግሞ እንከፍትላችኋለን። ዱባይ እንደ ያስፈላጊነቱ ይጨመር ከተባለ ይጨመራል። ሳውዲዎች በቅርቡ ብራንች እንከፍታለን። ሴትዮዋን ቀጠን ያለችው ቤሩት ናት። ድሮም ቤሩቶች ቀጫጭኖች ናችሁ። አንፈልግም። ግዴታሽ ነው ውዴ፣ ግዴታሽ ነው። ገንዘብ ታዋጣላችሁ። እኔ ባንክ አካውንት ከፍቼ እመጣለሁኝ። ከዛ በኋላ ብራንች ሴትዮዋ እንድትከፍት ሰፖርት ማድረግ አለብን። ሳውዲዎች ከበረከቱ መካፈል አለባችሁ። እና ጎፈንድሚ ምን ይሻላል? ግዴታሽ ነው። አንፈልግም የሚባል ነገር የለም። አንፈልግም የሚባል ትፈልጊያለሽ። ሳውዲዎች በግድ ትፈልጋላችሁ። አዩ ትፈልጋላችሁ። ይደረጋል። ቤሩት ያለችው ቀጭናት ሳውዲ ወፍራም ነው የምናደርግላችሁ። خلاص ይደረጋል። አንፈልግም የሚባል ነገር አይሰራም። ሁላችንም የአረብ ሀገር ሰዎች ብራንች ለዚህ ሴትዮ ግድ ነው። ይከፈታል። ኖ ይቅርብን። የለም ይከፈታል። አንፈልግም የሚባል ነገር የለም እያልኳቸው። አንፈልግም ናምበ حرام ኖ ይከፈታል ውዴ። ወደ ጅዳ መኖሪያዋን ጅዳ እናረጋታለን። ወፍራም እናደርጋለን። ጅዳ ቆንጆ ነው። ከተማውም ሰፋ ያለ ነው። ብዙ ሾርጣ የለም። ጅዳ እናረጋለን። ጅዳ ሌላ የት ነው? እንደያስፈላጊነቱ የግል ጀትም ልንገዛላት እንችላለን። ካትም ትላንት ሲወራው ከነበረው ሴትዮዋ ካትም ትወዳለች። ካትም ቀለበት ነው ብላችሁናል። እንግዲህ ቋንቋ ሌላም ከሆነ እንግዲህ አብረን እንረገጣለን። ካትም እንገዛላታለን። ተለቅ ያለ ካትም
እንገዛላታለን። አንድ 35 ግራም ካትም እና ሶፍትም ስሙ ተጠርቷል። ሶፍትም ቱቦ ይሄ ትልቁ ሶፍት አለ አይደለ? ይሄኛው ሶፍት ይሄን እናደርግላታለን። ካትሙ ግዴታ ነው። ሳውዲዎች ተዘጋጁ። የቤት ኪራይ ቃል መግባት ትችላላችሁ። የግል ቤት ሲገዛላት የምትሉ 10 ቁጥር ጻፉ። ወደ እኔ አካውንት አስገቡት ብሩን እኔ እዚህ ዱባይ ብሩን እኔ ራሴ ሄዳለሁ። የኔ አይዲ የኢንቨስተር ስለሆነ የትም ሀገር የሚሄድ እንትናልኝና ብሩ ወደ እኔ አካውንት ይግባ። አይመስላችሁ? ታማኝ ሰው የለም። ሰው እንዳታውንዶች ወደ እኔ አካውንት ብሩ ይገባና ድርሃሙን ወደ ሳውዲ ብር ቀይሬ ሄጄ ቤቱን አስተካክዬላት የምረቃ ፕሮግራም እናደርጋለን። ብራንች ልትከፍት ነው። የቤሩቷ ብራንች ልትከፍት ነው። ሳውዲ የለም አሉ፣ እጥረት አለ። አንድ ነበረች አሉ። እሷም ብዙ እየሰራች አይደለም። ራሴ ይዤላችሁ እመጣለሁ። ኦኬ እኛ የህዝብ አገልጋይ ነን። እኛ አውቶብስ በሉን። እኛ የህዝብ አገልጋይ ነን። አውቶብስ በሉን። እኛን አውቶብስ በሉን። እኛ የህዝብ አገልጋይ ነን። ኢትስ ኦኬ። የኔን ትኬት አታውጡ፣ ራሳችሁ ትከፍላላችሁ ውዶችዬ። ኢትስ ኦኬ። አውቶብስ በሉን። እኛ ህዝብ ነው የምናገለግለው። ሳውዲዎች እንግዲህ እጣን፣ ወይራ፣ አውቶብስ እኛን አውቶብስ በሉን። የህዝብ አገልጋይ ነው እና ሳውዲ ብራንች ይከፈት እያላችሁ አንዳንድ ኮሜንቶች እያየን ነው። ግማሾቻችሁን ትፈልጋላችሁ፣ ግዴታ ነው። ግን ንቀት ነው። እኛ ዱባዮችን ማታስገቡን። ኧረ ግን ማርያም እኛ ዱባዮችን እኛ እኮ በደላላ እኮ ነው የምንጣለው። እናቴ ተው፣ በደላላ ነው የምንጣለው። እኛ በደላላ ነው የምንጣለው ወዶች። አስባችሁታል? እኔ ስለ ሳሪ ልጠይቅ ጠንቋይ ቤት ሲሄድ እኔ ስለ ሙኒት ስለኔ ልጠይቅ ጠንቋይ ቤት አስባችሁታል? ሳሪ ዳጣ ጠንቋይ ቤት መሲ ሱቋና ዘገብላ ስትሄድ ዱባይ ምድር ላይ እኛ እንደዚህ ላይ ያነካካሚ ይቅርታ። እኛ ከሳሪ ዳጣ አምጥተን እንዴት በቁርጥ ስጋ እንብላው ነው የምንነጋገረው ወዶቼ። ከሳሪ ሽሮ አዘን እንዴት አድርገን ምሳ እንብላ። ይሄ ነው የኛ ወዶቼ። እንደው ምን ስትሉ ታስባችሁ ድረው ግን አበሻ እናቴ ተንኮለኛ መሆኑን የምታውቁት ሱቅ ለማዘጋት ኮሪት ይጣሉ። ቤተክርስቲያን እና መስጊድ አትሄዱ። የኔን እንጀራ ስጠኝ ብላችሁ እናንተ ይሄ ፊቴ እንደዚህ አብጧላ። ይመጣል ሻለው ፈርሻ ሃዩ ተይ እንጂ ነው እንደዚህ ካፍሉ ነው። ወይዬ እኮ ቀኑብሽ። እኔም እኮ ግራ ይገባኝ እሱ እኮ ውዴ። ጋይስ እኔም ስለ ሳሪ ልጠይቅ ልሄድ እንደ ቤሩት ጎራ ብዬ ልምጣ። ስለ ሳሪ ስለ ሙኒት ስለሁላችሁ ማጣርቼ ልምጣ ልሄድ። ከዛ ካትም ባህር ውስጥ ጥዬ ልምጣ። ካትም እመቤቴ ከትላንትናው አጀንዳ ማን ተመቻችሁ? አትጻፍ። ማን ተመቻችሁ? ማን ጻፉ? ካካቱ አይ ማን ተመቻችሁ? ሱሱ ተዋት። ሱሱ በጣም ልቧን ሰብሯታል። እናቴ ትሙት። ሱሱ በጣም ያሳዘነችኝ ቀሪች ነጭዋና ደስ አትልም። ግን በቃ ምን ያመጣልናት? በቃ እግዚአብሔርን
ነጭ ነጯን በቃ እንቅጭን ቅጫን በቃ ነጭ ነጯን ሄደናል። እኔ ተናግሬያለሁ። አሁንም ሄዳለሁ። ደግሞ የረጅ መዝጊያ አሁንም ሄዳለሁ ብላለች። አሁንም ሄዳለሁ ብላለች። ግን አንዳንድ ሰዎች የሌላ ሀገር ዜጋ አስታገቡ ማስፈራራት አድርጉት ሐራም። ገኒ ደግሞ ተይደብራል። ይቀጥላል አሉ እንዴ? እረሷ ማሽታል። አይ ከሌሎቹ ግን ትሻላለች። ርች እንዴ እንቅጭን እኮ ነው ያወራችሁ እንዴ? ይቀጥላል እንዴ? ይቀጥላል አጀንዳ። እኔ በቃ ትናንትና እቤት እያጸዳው ነው የሰማኋቸው። እናቴ ትሙት ልክ በቃ ሪች ቤቷን ዘግታ ሀቡ ማናት ሱሱ ቤቷን ዘግታ ሀቡ ቤት ስትሄድ በቃ ነገሩ ስራ የሚያሰራ ተኝቼ እንዳላችሁ እንቅልፍ ይወስደኛል። ከዛ ምን አረኩ መሰላችሁ? መደርደሪያዎቼ እቃ የሚቀመጥበት ምን አውጥቼ እያጸዳሁኝ በሰበቡ ቁጭ ብዬ ልክ አጽድቼ ልጨርስ ትንሽ ሲቀረኝ አጀንዳው አለቀ። የመዳም ቅመሞች ለካ አጀንዳ ውስጣችሁ የሚሆነው በዚህ መልክ ስራ ስለምትሰሩ ነው። እኔም ትላንት ሞከርኩት ውዶቼ። እኔም ትላንት ሞከርኩት። እየበላኝ ነው ታውቃላችሁ። ቆስሎ እኮ አዋረዱ አወይ ዜድ ያዋረዱ ነው። ጥቁር አዝሙድ ተቀብሽ ይሄ ራሱ ይላችሁ ይሄ ራሱ አይኔ እንደዚህ አውጣል። ይሁት አቹት ይሄና ይሄ ነው ነገር የለውም። ይሄ ግን ይሁት እንደዚህ ከፍሎ ነው ያለው። ያን ቦጨቀን ውዴ ቦጨቀን። እኔ በቃ እኔም እኮ የገረመኝ እኮ እሱ ነው። ጾመኛ ነኝ ብላ ኢጃባ አድርጋ ነው ገኒ የመጣችሁ። ከዛ ጾም ነው ከአፍጥር ላፈጥር ስር ምናምን አለችና ከታ ትንሽ ቆይታ ለቅዱስ ገብርኤል ነግሬው አለች። እንዴ እኔ ነኝ የተምታታብኝ እነሱ ናቸው አልኩኝ። እኔ ገኒ ሙስሊም እንደሆንሽ መጀመሪያ አጀንዳሽ ላይ ሙስሊም ሆነሽ አወራሽ ነው። መጨረሻ ላይ በትንሽ ደቂቃ በተለይ ካትሙ ሲባል ወዲያውኑ ለገብርኤል ነገረው አልሽም። ገኒ የኔ አጀንዳ አግብቶኝ አይደለም፣ ግን ያ ሶሻል ሚዲያ ላይ ነው ይዛችሁት የመጣችሁት ላስላስ ግድ ነው ወዴና ወዲያውኑ የተቀየርሽበት ምክንያትሽ ምንድነው ወዴ? ማለት ምንድነው ቅይር ያደረገሽ ማሬ? ምንስ ለወንድ ልታሰሪ ምን አስገደሽ ወዴ? ወንድ ቢሄድ ወንድ ይመጣል። እንደው በዚያሽ ወንድ መጨረሻው ምኮቴ አልጋ ላይም ሰነፍ ነው የሚሆኑት ውዴ። አይሆንሽም እኮ ማሬ። ደግሞ እንደ ተንኮል ውሰዱት። እኔ ገኒ እንደ ምክር ነው ውዴ፣ እንደ አንዲት እየሳሳ ነው ምናምን አንዴ ብቻዬን እንዳትረግጥኝ ውዴ። ሁሉንም የመዳም ቅመሞች ብለሽ ዱባይ ላይ ያለነው እርግጥ አድርጊን በእኔ የተነሳ ውዴ። አይ እኔ አልጋ ላይ እዛው ላይ ነው የሰማሁት። እዛው ላይ ኮሜንት ላይ ልምዱ ያላችሁም ሲጽፉ ነበር። በእንደዚህ የመጣ እኮ አልጋ ላይ ሰነፍ ነው ሲሉ ነበር። ብቻ ላይ ቅኝት ያደረኳትን ነው ያካፈልኳችሁ ያልሰማችሁ ካላችሁ። እና አልጋ ላይ ሰነፍ ከሆነ ኪሱ ላይ ግን ጥሩ ነው የሚሆነው አሉ ነው አላህ አለም። እኔ አላውቅም። እኔ ሱቄ ውስጥ መከላከያ አለ። አዎ
እኔ ሱቅ መከላከያ ላሳያችሁ፣ ካትም አይደለም ላሳያችሁ። እኔ ሱቅ ያለው መከላከያ ላሳያችሁ፣ ማንም ጋር የሌለ እኔ ጋር ያለ መከላከያ አያችኋት? ማን ትታያችኋለች? ማን ትታያችኋለች? ማን ትታያችኋለች? ማን